ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይን ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair እኔ ሁለቱንም ታግያቸዋለሁ it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given what is due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ ያቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ተጽፍ ነበር ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮርድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌላም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው
የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይበጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉውን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንደ አልዓዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል አሉ። በትክክል ከአንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማሁትም አለ። የአቅም ውስንነት አለባቸው፣ ችንታክልን የሰሩት በጣም ትንሽ ነው ብሎ የእነሱን ስራ የማኮሰስና የእሱን የማግዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያው ፋብሪካ የምንምጣ ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበረና ዛሬ ነቅቶም ቢሆን ይህን ተፈራርመዋል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ ይህን አብይ አህመድ እውነት እኛም እንደግፈው ነበረ የሚለው አስተያየት አሳማኝ ይሆን ነበረ። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አሁን የእነሱ እየጨፈሩበት ያሉትን ባለፈው ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ፣ በመንገድ ላይ መብራቶች፣ በፓርክ በምናምን በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው። ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። የምንሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር። እቃው ማሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው። አሁን አይዶን ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ
በጦርነትና በበልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምናምን ሆንታው ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልልን ይችል ነበር። እንደው ጀዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተመንግስቱንም መናፈሻውንም እነዚህን ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንጻር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስህተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስህተቱ እኛ ጋር ነው ያለው። እንዴት ታየዋለህ? ችግሩ እኮ እዛ ጋር ነው ያለው። ማናችንም እንሳሳታለን። ከስህተት አለመማር፣ ስህተትን ተቀብሎ አለመማር እኮ ነው ችግሩ። ምንድን ነው አርባን ዲቨሎፕመንት? የአዲስ አበባ እንውሰደው። የከተማ አሳደግን፣ አዲስ አበባ አማረች፣